እኔ በቤተ ክርስቲያን ሽማግሌ ሆን እኔን ካጠመዱኝ እናቴን ካጠመዷት በር ይከፈታል ወደዛ ቤተ ክርስቲያን ውስጥ ለመግባት ለማገልገል ይከፈትላቸዋል። ለምን እኔ ህዝቡ ያምነኛል እና በዛ እኔን ሲያጠምዱኝ በአንድ ጊዜ አይደለም ያጠምዱኝ 10 ዓመት በፊት እናቴን ሲያጠምዷት 10 ዓመት 20 ዓመት በፊት ነው ፕሮግራም የሚያደርጉት። ቀስ በቀስ ያንን ሰው በተለያየ ድንቅና ተአምራት ነው የሚያጠምዱት። ከዛ በኋላ አንተ እግዚአብሔር መስማት ትተ ያንን ሰው መስማት ትጀምራለህ። እስቲ ያ ሰው ይጸልይልኝ፣ ያ ሰው እኮ ሲጸልይ ቶሎ እግዚአብሔር ይመልሳል የሚል ነገር ይመጣል እና እግዚአብሔር እንደማይሰማ ነገር ያደርግና በጣም ረቂቅ ነው እንትናቸው። በመንፈስ ካልሆነ ሰው እንደዚህ በቀላሉ ብዬ አስባለሁ እና ለብዙ አመታት ስራ ነው የሚሰሩት። ስለዚህ እንደዚህ ብለው የሚሉ ስላሉ እነዚህን አገልጋዮች የነቢያትን አገልግሎት መቀበል የለብንም ነው ብለሽ የምትይው? አይደለም ነቢያቶች አሉ፣ እግዚአብሔር የሚሰራባቸው አሉ። ግን እነዚህ ነቢያቶች አሉ አሁን አንድ ጊዜ እግዚአብሔር ሰራባቸውና ከዛ በኋላ እኔን ስማኝ፣ እኔን አድምጠኝ፣ እኔን ተከተለኝ፣ እኔ ካልጸለይኩልህ በቃ ሁሉ ነገርህን ለኔ ንገረኝ፣ ቢዝነስ ፕላንህን ለኔ ንገረኝ፣ ምንድነው የምትማረው ለእሱ እኔ ሳልጸልይልህ ትራቭል አታረግም። በቃ በእግዚአብሔርና በአንተ መካከል ይገባሉ እንደዚህ ሐሰተኛ ነቢያቶች ማለት ነው። እና ያ ነው ሐሰት። እግዚአብሔርን ትተ በቃ ያ ሰው ይጸልይልኝ ማለት ያ ሰው እንትና ይጸልይልኝ፣ ፓስተር ይጸልይልኝ፣ ያ ነው ለኔ ሐሰት። በቃ ያ ሰው እንደዛ ማለት ከጀመረ እግዚአብሔር ማዳመጥ ካላወቀ በቃ ተሳስቷል። ደግሞ ያንን ለመረዳት በቃ 20 ዓመትም ሊፈጅ ይችላል፣ ግማሹ ላይ ረዳ ይችላል። በጣም ስህተት መንፈስ በጣም ከባድ ነው። 30 ዓመት ሊፈጅ ይችላል። እድሜ ካለቀ በኋላ ድንገት ሊነጋ ይችላል። እግዚአብሔር ካረዳ በስተቀር ስህተት በጣም ከባድ ነው። እህት ከእህት ጋር ያጣላል፣ ባል ከልጆች ከሚስት ጋር፣ ልጆች በዚህ ስህተት ሰለባ ሆነሽ ታውቂ ነበር? አዎ በደንብ ሰለባ ሆኛለሁ። ለምን ሰለባ ሆንሽ? እኛ ጋር እንግዲህ ቤት ውስጥ ሲመጡ አባቴ ታመመ፣ ልቡን አመመው እና በዛ ሰበብ ነው። እኛ በጣም ነቢያቶችን በድሮ ዘመን እንደዚህ እንዳሁን አላቸው ክብር አልነበራቸውም በቤታችን ውስጥና እንትን አንሰጣቸውም ነበረ። እግዚአብሔር አንዴ ትንቢት ተናገሩ አለቀ እንጂ ይሄ ተንደገና ጸልዩልኝ አልነበረም። እና አባቴ ከታመመ በኋላ ነው ገብተው ይሄ አየሽ ህልም ምናምን ለካ ህልምም ገና ሳይመጡ ቅንብር አለ። መናፍስት አሰራር ስለሆነ የኛው የራሳችን የዘር መንፈስ ማለት ነው፣ የሙታን መንፈስ መርገም ስላለ ያቀነባብረዋል መናፍስቱ ማለት ነው፣ የመናፍስቱ ዓለም እና እነሱም ላይሆኑ ይችላሉ። መንፈሱ ግን አንተን ሊያሳስት ሲፈልግ የአባቶቻችን የአያቶቻችን መናፍስት ሊያሳስት ሲፈልግ ያቀነባብረዋል፣ ከእግዚአብሔር ሊለየን ሲፈልግ ማለት ነው። እና ህልም አይተሻል ምናምን? አዎ ህልም አይቻለሁ። አዎ እውነትም ህልም አይቼ ነበረ። እና ያንን ሁሉ በቃ ይነግሩሃል። ከዛ በኋላ አባትሽ በቃ ይድናል ምናምን አለ። አባቴ አልዳንም፣ ግን በፎርስ በእንትን ነው በህክምና ኦፕሬሽን ወስጀው ኦፕሬሽን ተደርጎ ታከመ፣ ተፈወሰ፣ ደህና ሆነ። ምን አይነት ህልም ነበር አንቺ ያለሽው? የሆነ ጨለማ ነገር ቤታችን ሲገባ እና ወደ ኢትዮጵያ ከመሄዴ በፊት ነግሬያቸው ነበርና እንደዛ አየሁኝ። ከዛም በኋላ ሳምንት ሳይሞላ አባቴ ታመመ። ኦኬ ያንን ጨለማ ሜሪ ያ ጨለማ የሚመስለውን ነገር ያሳየሽ የቤተሰቦችሽ ውስጥ የሚሰራ የሙታን መንፈስ ነው ወይስ ማን ነው ያንን ጨለማ የሚመስል ነገር ያሳየሽ? ምን መሰለ ዲፔንደንስ አመጣ። ያ ነገር ዲፔንደንስ አመጣ ያንን እነሱ ላይ እግዚአብሔር ያንን ህልም በመጀመሪያ ማን ያሳየሽ? እንግዲህ እኔ ማስበው
ከዛን ነው የጀመረው ነቢያቶችን የመከተል ነገር የጀመረው። አንቺ ያንን ህልም ያሳየሽ ላንቺ ማን ነው? በዛ ሰዓት እግዚአብሔር ነው ብዬ ነው ያሰብኩት። እግዚአብሔር ነው ብዬ ነው ያሰብኩት። ያሰብሽው? በዛ ሰዓት እግዚአብሔር ነበረ። ኦኬ፣ እግዚአብሔር ነበር በዛን ሰዓት። የህልሙን ያሳየሽ እግዚአብሔር ነው ማለት ነው። እግዚአብሔር ነበረ፣ ግን በዛ አልቀጠልኩም። 100% እግዚአብሔር እንዳሳየሽ ታምኛለሽ? ያንን ህልም አምናለሁ። ቴንክ ዩ። ከዛ እሺ፣ የሚጸልይ ሰው መጣና ህልም አልመሽ ነበር አልሽ አይደል? ህልም አልመሽ ነበር አለ። እሺ፣ ምን መለሽለት? ከዛ በኋላ እውነት ነው ሰውየው ጭራሽ አናውቀውም። በር አንኳክቶ እናቴን ነው የሚያውቃት፣ እግዚአብሔር መርቶኝ ነው የመጣሁት ምናምን ብሎ መጣ። ከዛ በኋላ ነገረን፣ አስደነቀን፣ በቃ ተገረመን። ቆይ ህልሙን ያንን ያለምሽውን ህልም ነው የነገረሽ ወይ ዝም ብሎ በደፈናው ህልምን አለምሽ ብሎ አለሽ? ነገረኝ። ህልም አልመሻል እንደውም አንቺ ብሎ አያውቀኝም ሰውየው፣ ስሜን እንኳን አያውቅም። ህልሙን ጨምር ነገረሽ? ሁለት ሆነው መጡ፣ ሁለት ነቢያቶች መጡ። ኖ ቁጥራቸውን አይደለም ፈለኩትኝ። ህልሙን ነገረሽ? ያለምሽውን አንቺ ያለምሽውን ለማንም ያልነገርሽውን ህልም ነገረሽ ሰውየው የመጣው ወይስ ዝም ብሎ በደፈናው ህልም አልመሽ ነበር ነው ብሎ ያለሽ? ህልም አልመሽ ነበር እንደውም አንቺ ህልም አልመሽ ነበረ እንደውም ብሎ እሱ ብቻ ሳይሆን ብዙ ሌላም ነገር ተናግሯል። ኦኬ እሺ። ከዛ አንቺ አዎ አልሜ ነበር አልሽው አይደል? አዎ ለማንም የነገርኩት ሳይሆን ለቤተሰብ ነግሬ በስምንቱ ምናምን አባቴ ታመመ ማለት ነው። ስለዚህ ያ ሰውዬ ምን አለ? ህልም አልመሽ ነበር አለኝ። ህልሙን ግን አልነገረሽም? አንቺ ያልምሽውን ህልም አልነገረኝም። ኦኬ። አንቺ ግን ጨለማ ቤታችሁ ውስጥ ሲገባ አይተሻል? አዎ መንፈሴም የሆነ ነገር በቃ አባቴ የሆነ ነገር እንደሚሆን በቃ እንዴት ነው መረዳት አለ አይደል? የመንፈስ ቅዱስ አሰራር ስታቅ መረዳት ነው የሚሰጠ እና በዚህ አይነት መንገድ ቤተ ክርስቲያን ውስጥ አላደግንም ማለት እግዚአብሔር እንደሚናገረን። ኦኬ። ስለዚህ ያ ሰውዬ መጥቶ አባትሽ ይድናል ነው ብሎ ያለሽ? አባትሽ ይድናል ምን አለኝ? በዛ ሰዓት አሜን ነው ያልሽ አንቺ? ኦፍ ኮርስ። አስቀድሞ ግን እግዚአብሔር ጨለማ ሳይቶች ነበር ቤታችሁ ሲገባ። እንዴት የእግዚአብሔርን ህልም ትተሽ ለዛ ሰውዬ ቃል እንዴት አሜን አልሽ? እሱን እኮ ነው አላደግንም ማለት። ይሄ መጽሐፍ ቅዱስን እናውቃለን እንጂ የመናፍስትን አሰራር አናውቀውም። ቆይ መናፍስት አይደለም እዚህ ጋር ያለው እግዚአብሔር አስቀድሞ ጨለማ በቤታችሁ ሲገባ አሳየሽ። ከእግዚአብሔር ነው ወይ ያየሽው ብዬ ስልሽ አዎ አልሽ። ኦኬ። ሰውየው ደግሞ መጣና ህልም አልመሽ ነበር ብሎ በደፈናው ነገረሽ። ከዛ ደግሞ ለአባትሽ ጸልይላቸው ይድናሉ ብሎ አላሽ። yes በዛ ሰዓት ደግሞ አንቺ አሜን አልሽ። አልኩኝ። ግን የተፈጸመው በአባትሽ ላይ አንቺ ያየሽው ህልም እንጂ ያ ከውጭ መጥቶ እንግዳ ደራሽ ሆኖ የነገረሽ ሰውዬ ይፈውሳሉ ብሎ ያለሽ አይደለም። አባትሽ ላይ ሀፕን ይሆናል። ምንም ነገር አልሆነም። የማን መልእክት ነበር? ያለውን ሁኔታ ነገረን እንጂ ምንም ያለው ነገር የተፈጸመ አንዳች ነገር የለም። ግን ምንድነው የማን መልእክት አባትሽ ላይ ሀፕን ሆነ? እኔ ያየሁት ህልም ተናገርኩኝ። ቤተሰብ ጸልዩ፣ የሆነ ነገር አለ አልገባኝም እኔ እንዲህ ነገር ግን የሆነ ነገር በቤተሰቦቼ ላይ አንድ ነገር አለ ብዬ ነግሬያቸዋለሁ። መረዳት ነው በቃ። የማን ነው መልእክት? የማን መልእክት ነው ታዲያ ቤታችሁ ውስጥ ተፈጻሚ የሆነው? ያንቺ ወይስ የዛ ሰው? የኔ። ያንቺ። የዛን ሰው ንግግር ግን እንዳትረጃው ያደረገሽ ምን አለ ማለትሽ ነው? ያለማደግሽ ነበር አይደል? ምንድነው መሰለ መረዳት ሳይሆን እሱ ያለው ነገር ያለውን ሁኔታ ነገረኝ እንጂ አንዲት ነገር ወደፊት የሚሆነውን ነገር የተፈጸመ ነገር የለም።
ይፈወሳልም በምን አይነት መንገድ እኔ እግዚአብሔር ሲፈውስ እንደዚህ ነው እንትን ያልኩት እና በኋላ ምን መሰለ እኔ እነሱ ላይ ዲፔንድ ማድረግ እኔ ያየሁት ህልም እግዚአብሔር የሱ ለምን ታድፈነፍኛለሽ? የሱ አባቴ ይፈወሳል ብሎኝ ነበር የነገረኝ አልሽ። አሁን ደግሞ ወደፊት ምን እንደሚሆን አልነገረኝም ብለሽ አየሽ፣ ሀሳብሽ ተጋጨ ማለት ነው እንዴ? አባትሽ ይፈወሳል እኮ ብለሽ ስልሽ የወደፊቱን ሁሉ እኮ ጭምር ነው የነገረሽ ማለት ነው። ከዛ ደግሞ አሁን ደግሞ የወደፊቱን አልነገረኝም የሆነውን ነው የነገረኝ አልሽኝ። ያ ሰው እንግዳ ሆኖ መጥቶ እናንተ ቤት የጸለየው ሰው አባትሽ ምን ይሆናል ብሎ ነው የነገረሽ መልእክቱን? አባትሽ ይፈወሳል ያደረገበትን ድግምት ያደረገበትንም ሰውዬ ነገረን። እዛ ቤት ውስጥ ዘበኛ ሆኖ ይሰራ ነበርና እሱ ነው እንዲህ ምናምን ብሎ ነገረን። ኦኬ ከዛ ይፈወሳል ብሎ አለሽ? ከዛን ይፈወሳል አለ። አዎ ብሎ አለ። ኦኬ እውነትም እናቴም ደግሞ ልብስ ሰጣው ነበረ። ለዚህ ለዘበኛው ልብስ ሰጣው ደብረ ብርሃን ድረስ ሄዶ ድግምት ተደርጎበት ነበረ እና ሰውየው ምንም አላለውም። ለምን ያጋንንት አሰራር ስለሆነ ራሱ በፈቃዱ ረቀቀ። በኋላ ዘበኛው ማለት ነው ተፈወሳል። አባትሽ ይፈወሳል ግን ብሎ ነው የተናገረው ያ አገልጋይ? አዎ ይፈወሳል ብለዋል። አዎ ግን በምን አይነት መንገድ እንደሚፈወስ አሁን ያልወደድኩትን ፓርት ልንገርህ። ቆይ ነው ያልወደድሽውን አይደለም። አገልጋዩ ያለውን በእግዚአብሔር ፊት እግዚአብሔርን ትፈሪያለሽ ብዬ አምናለሁ። አገልጋዩ ቀጥታ ያለውን አባትሽ ይፈወሳል ነው ብሎ ያለው ወይስ ድግምት ተሰርቶበታል በጨርቁ በልብሱ ላይ ተወስዶ ነው ብሎ ያለው? የጀመረው ምክንያቱ ድግምት ተሰርቶበታል፣ ጥንቆላ ተደርጎበታል። እናትሽ በሰጣችው ልብስ መሰረት ደብረ ብርሃን ተወስዶ እንዲህ ተደርጓል። እሱም ዘበኛው ነው። ለዘበኛው አንስተሽ ሰጥተሻል እናትሽን አላት። እውነት ነው ሰጥቻለሁ። የአባቴ የድሮ ሰፋፊ ሱፎች ነበሩ አይጠቀምባቸውም። እሱን ይልበስ ብዬ ሰጥቼዋለሁ አውጥቼ በሙሉ ብላ እናቴ ተናገረች። አባቴ የሚያውቅ ነበር። እውነት ነው ተባለ እና በዛ ሰዓት አመንን ማለት ነው። አመንን። ያ ትክክል ነው፣ እውነት ነው። አመንን። የእግዚአብሔር ስራ ነው። እግዚአብሔር በነቢያቶች ይሰራል ብለን አመንን። አሁን ወንድም ድምጽ አይሰማም? ይሰማል? ይሰማኛል ወገኖች፣ ድምጽ አይሰማም? ሰብሊ አሁን ይሰማል። ቅድም አውርተህ ከሆነ ግን አልተሰማም ነበር። አሁን ግን ይሰማል። እያወራ ነበር። እሺ ኦኬ። ስለዚህ ምንድነው ሄሎ ኤርሚንተን አለ። እሺ ልቀጥል ወይስ እንዴት ነው? እሺ አንዴ ሚውት አድርጊው። አለም ቆይ አንዴ ወንድም ድምጽ ይሰማል? አሁን ትሰማለህ? ኤርሚ አዎ በጣም
ሪስታርት እኮ አድርጌ ነው ስልኬን የመጣሁት። ኦኬ አሁን ትሰማለህ? ቀጥል። ኦኬ እሺ፣ ቴንክ ዩ ተባረኩ። እንኳን ደህና መጣህ አንተ። ጸጋ ይብዛላችሁ። እሺ ምንድነው ከአርስቱ ጋር የሚሄድም ነው ማሄድም ነው። ከአርስቱ ጋር የሚሄድበት ምክንያቱ ሐሰተኞች ሰዎች ወደ ቤተክርስቲያን ሊገቡ ይችላሉ። ያው የሐሰት ልምምዳቸውን ይዘው ሊገቡ ይችላሉ። ያው በእነዚህ ምክንያት ቤተክርስቲያን ተሳስታ ታውቃለች ወይ? አዎ ተሳስታ ታውቃለች። በክርስቶስ ቤተክርስቲያን ታሪክ ውስጥ ራሱ የቲያጥሮን ቤተክርስቲያን ተሳስታ ታውቃለች በሐሰተኛ ነቢያት ልምምድ። የኤፌሶን ቤተክርስቲያን በሐሰተኞች ሐዋርያት ባትሳሳትም መልካም ነገር እንዳደረገች የእግዚአብሔር ልጅ ኢየሱስ እንደመሰከረላት ሐሰተኞች መሆናቸውን መርምረው እንዳወቁት ሁሉ ደግሞ ቲያጥሮን ደግሞ በሐሰተኛ ነቢያት ደግሞ እንደዚሁ ሳይመረምሩ ሐሰተኛ ነቢያቷን ተቀብለው ነብይ ነኝ ብላ ምትለዋን ተሳስታለች ማለት ነው። ኤኒዌይ ስለዚህ እህታችን ቅድም እንደነ ያልሽው የዓለማደጋችን ችግር ነው አልሽ። ስለዚህ እናንተ ቤት እግዚአብሔር ተናግሯችሁ ነበር፣ ለራስሽ ነበር የተናገረ። ሲጀምር ጨለማ ቤታችሁ ሲገባ ተክታችሁ መጸለይ ነበረባችሁ። አንቺም ዝም ብለሽ ስትናገሪ እንደው ይመስለኛል ከማለት ይልቅ አየሽ፣ ቅድም እንዳልሽው በመንፈሳዊ ሕይወት አለማደጋችን ነው ብለሽ ማለትሽ አይዶ ነው። እንግዲህ በጌታ ቤት ምን ያህል ጊዜ እንደቆየሽ ግን በትክክል ነበር ጌታ ያሳይሽ ማለት ነው። ጨለማ ማለት ሐዘን ማለት ነው። ሐዘን ቤታችሁ ሲገባ ጌታ እያሳየሽ ነበረ እና ተክቶ መጸለይ ነበረባችሁ። ባለመጸለያችሁ ምክንያት እንግዲህ ያ ነገር ሀፕን ሆኗል ማለት ነው። ግን ያ አገልጋይ የተባለው መጥቶ ምልክቱን ነገራችሁ እና አዎ አላችሁ። ፋዘርም አዎ አሉ፣ ማዘርም ትክክል ነው አሉ፣ ዘበኛውም ትክክል ነው አሉ፣ አንቺም ልክ ነው አልሽ። ኦኬ አሁን ያንን አገልጋይ አሁን እኔ ስላላገኘሁት አንቺ የነገርሽኝን ይሄ አገልጋይ ሐሰተኛ ነው ብዬ አልልሽም። ለምን? ያንን አገልጋይ እኔ አላገኘሁትም። ባገኘው አየሽ፣ አሁን ድግምት እንደተደገመበት ደብረ ብርሃን ተወስዶ ጨርቁ ተወስዶ በዘበኛው በኩል እንደሆነ አባትሽም ትክክል ነው ብለዋል፣ እናትሽም ትክክል ነው ብለዋል። ስለዚህ አሁን መጨረሻ ይድናሉ ይበልሽ ይሞታሉ ይበልሽ፣ አንቺ በነገርሽኝ ብቻ እኔ አሁን ፍርደ ገምድል ሆኜ ይሄ ሐሰተኛ ይሄ ጠማማ ብዬ አልለው። ለምን? አልሰማሁትም። እሱን ከአንቺ ብቻ ሰምቼ ያን ሰው ሐሰተኛ ነው ያለው። እንደውም ያ ሰው እውነተኛ መሆን የሚያሳይ ምልክትን ሁሉ ሲሰጣችሁ የእናንተን ቤት ጓዳና ጎድጓዳ የማያውቅ ሰው ድግምት እንደተደገመባቸው አባትሽ በጨርቃቸው በኩል እንደሆነ እሳቸውም አዎ ብለዋል ሳይሞቱ በፊት። እናትሽም አዎ ልክ ነው ብለዋል። ስለዚህ የመጣው አገልጋይ እውነተኛ ነበር ማለት ነው። እውነተኛ መሆኑን የሚያሳይ ምልክት ነው ያለው ማለት ነው። ኦኬ ቀጥሎ መጨረሻ ላይ ይድናል፣ አባትሽ ይፈወሳል አይፈወስም ብሎ ያለሽን ከአንቺ ብቻ ሰምቼ እኔ ጃጅ አላረገውም። እሱንም መስማት አለብኝ። መጸለይ ነበረባችሁ። አንደኛ አንቺን ራሱ እግዚአብሔር አሳይቶሻል። ሁለተኛ በጣም በኃይለኛ ልትዋጉ ይገባ ነበር ማለት ነው። እና አሁን ይሄ በዚህ አሁን የቤታችሁ መጥቶ በነገራችሁ ሰው ምክንያት ከሆነ ሐሰተኞች ነቢያት ብለሽ ያልሽው ምናልባት ይቅርታ እንግዲህ ስለ ፋዘርሽ ስለ አባትሽ ህልፈት በጣም እናዝናለን፣ ስለ እውነት ማለት ነው። ግን እናንተ ቤት ሐዘን ስለገባ አይደለም ሐሰተኛ ነቢያት መባል ያለበት። ሐሰተኛ ነቢያት መለያ አባቴ በህይወት አለ። ያልወደድኩትን ፓርት ልንገርህ እንዴ። ተዋሻለሽ ማለት ነው አንቺ። ታዲያ እኮ አይ አልሰማኸኝም ኤርሚዬ፣ አልሰማህም ኤርሚዬ። ቀደም ስለተቋረጠብኝ እንግዲህ እሱ ላይ ሊሆን ይችላል። ሁለቴ ስታክ አድርጎ ነበር። ታብ ኮፒ ሊንክ ሼር አድርጎት። እሺ ፋዘር አለ እስካሁን ድረስ አለ፣ ግን በኦፕሬሽን ነው እንትን ያለው እና አባትሽ ይሞታል ነበር ብሎ ያሉሽ ወይስ አይሞትም ነበር ብሎ ያለሽ? መሞት ያለበት ሰው ነበረ። አራቱ ኖ አንቺ አይደልሽ። አገልጋዩ ምንድን ነው ብሎ ያለሽ? ቤታችሁ መጥቶ ይፈወሳል ነው ያለው። ኦኬ ይፈወሳል ነው ያለው። አባትሽ ተፈውሰዋል አልተፈወሱም? ተፈውሰዋል።
የተፈወሱት ግን በምንድን ነው? በኦፕሬሽን። ጌታ በሕክምና ይሰራል አይሰራም? ይሰራል። አለቅ። እሱ ጋር አይደለም። ይኸውልህ ያልወደድኩትን ፓርት ልንገርህ። ኖ ወይ በመጀመሪያ ወይት እቤታችሁ የመጣውን የእግዚአብሔርን ሰው ይቅርታ አድርግልኝ እህቴ ሜሪ፣ እኔ ዛሬ ነው ማሽ እቤታችሁ የመጣውን የእግዚአብሔርን ሰው የእግዚአብሔር ቅባት እንዳለበት ከሚያሳየው የቤታችሁን ሚስጥርና ገመና እሱ ሰውዬ ያውቃል እንዴ? አያውቅም። እግዚአብሔር አምላክ ስለገለጠለት አይደለ ሲነግራችሁ አዎ ልክ ነው የእግዚአብሔር ሰው ብላችሁ ያላችሁት? እውነት ነው። አባታችሁ አይሞትም ይፈወሳል ብሎ አለሽ አይደል? ይፈወሳል አለኝ። አዎ በህይወት አሉ አይደል? ፋዘር በህይወት አሉ። አንቺ ግን መሞት ነበረባቸው እያልሽ ነው። አባቴ ከነበረበት የልብ በሽታ ስታየው አድኖ ኖሮ አንቺ ግን አድኖ ኖሮ ወይ አንቺ ግን አሁን እንኳን ስነግርሽ መሞት ነበረባቸው ብለሽ ስትይ ምንድነው አንቺን እውነተኛ አድርገሽ ያንን የእግዚአብሔርን ሰው ሐሰተኛ ለማድረግ ነው እየፈለግሽ ያለሽው ማለት ነው። ናይ እንደሱ አይደለም። ያለውን ክብደት ነው የምነግርህ። የእግዚአብሔር ታምራት እንዴት ልባችን ውስጥ ነቢያቶች እንደተቀረቀሩ ልነግርህ ነው። ለምን እንደሚቀረቀሩት እሱን ነው እኮ ልነግርህ የነበረው። አባቴ በጣም ታሞ ነበር እና እንዲህ ነው ልባችን ውስጥ የተቀረቀሩት ነቢያቶች። እና ለምን እንደተቀረቀሩት ማን የቀረቀራቸው? እሱ ነው ላስረዳህ የምፈልገው። ለምን አባታችን ምን ሆነ? 4 አርተሪዎች የልብ አርተሪዎች ኦልሞስት ከአራቱ 3 ነው ያለኝ ዶክተሩ ተዘግቶ ነበረ። እና በኢትዮጵያ ውስጥ በዛ ሰዓት የልብ ሕክምና ኦፕሬሽን አልነበረም፣ ጭራሽ አልነበረም። እና መዳኑ ራሱ በተአምራት ነው። እና ይሄን ታምራት ያደረገው እግዚአብሔር አይደለም ወይ? በዛ አሁን አንቺ ብቻ እግዚአብሔር በዛ በእግዚአብሔር ከሆነ እግዚአብሔር በዛ በባሪያው በኩል ቤታችሁ መጥቶ ስሙን በማላውቀው አንቺና ቤተሰቦችሽ ብቻ በምታውቂው መጥቶ በቤታችሁ ሊሆን ያለውን ነገር የሆነውን ነገር በፋዘር ላይ ምልክትን ሰጠ። ምልክቱን እውነት ነው አላችሁ። ደግሞ ይሞታል አላለሽም። አንቺ ግን መሞት ነበርበት ፋዘር ነው ብለሽ የምትይው፣ እሱ ግን አይሞትም ብሎ አለሽ። እግዚአብሔር የሕክምና ባለሙያዎችን ሁሉ ተጠቅሞ የምድርን ጠቢባንን ሁሉ ጭምር ተጠቅሞ ስለሚፈውስ ማለት ነው። ፋዘር በህይወት አሉ። ኤርሚ ስለ ድፍረቴ ይቅር በለኝና እሷ ለመናገር የፈለገችው ልንገርህ። ያ የመጣው ነብይ ያላት እግዚአብሔር ይፈውሰዋል ነው ያላት። ነገር ግን ወደ ሕክምና ባትወስድ ኖሮ አባትየው ሟች ነበሩ። ስለዚህ ወደ ሕክምና ብዙዎች ነቢያት እየከሰስኩ አይደለም በዚህ ሰዓት ወደ ሕክምና አትወሰዱት ብሎሽ ነበር አላለም። ይሁን ለኤርሚ ላስረዳ። ቆይ ሜሪ እኔ ይሄ በነቢያት መንፈስ ላይ የተነሳን አውሬ ነው የምመጣው። በነቢያት ነቢያቶች ልስጣችሁ እግዚአብሔር አንድ የመጨረሻ አትጨርሱኝ። አይደለም ፍጹም እኔ ነቢያቶችን እቀበላለሁ። እስካሁን አንዴ ስሚኝ እኔ ነው የሚታረኩሽ። አንዴ ስሚኝ ኦኬ። ይሄ ነብይ ተብሎ ሲባል ይቅርታ አድርጉልኝ አንዳንዶች ምላሳችሁን እንደ ኮብራ እባብ የምታውለበልቡ ሰዎች ስቶፕት። ስፒሪቱ መንፈሱ በእኔም ላይ ስለሚሰራ ጭምር ነው። ስቶፕት። ማናችሁም ሁኑ ማናችሁ ኦኬ ስቶፕት። ነብይ ተብሎ ሲባል የሚያንቀጠቀጣችሁ ሰዎች አቁሙ። ሴቶችም ወንዶችም የተባላችሁ ማለት ነው አቁሙ። አይበጃችሁም። ኦኬ ሐሰተኞች አሉ። አዎ ሐሰተኞችን ነጥለን ሐሰትነታቸውን እንናገራለን። እቤታችሁ መጥቶ ጸልዮልሽ ምልክት ሰጥቷችሁ አዎ ልክ ነው ብላችሁ ከተናገራችሁ በኋላ አባትሽ አይሞትም ብሎ የነገረሽን አገልጋይ ብሌም ልታደርጊው አባቴ መሞት ነበረበት ብለሽ አልሽን። ለምን አገልጋዩ እኔ እንደውም እኮ ይሞታል። አድምጪ እሰጥሻለሁ። አገልጋዩ ይሞታል ብሎ ነው አይሞትም ብሎ ተናግሮ የሞተ እኮ መስሎኝ፣ ቅድም ስለተቆራረጠብኝ ይቅርታ። አይሞትም ብሎ ተናግሮ አባትሽ የሞተ መስሎኝ፣ ልብሽ የተሰበረ መስሎኝ ላወራ ነበር። አሁን ምንድን የሆነው? ልብ በሉ እዚህ ያላችሁ ሰዎች፣ እኔ እዚህ ሶሻል ሚዲያ ላይ እባብ የሚጫወትባችሁ ሰዎች አላችሁ። በተለይ ነቢያት ተብሎ ሲባል
ቅንድባችሁን ወደ ላይ ከፍ ዝቅ የምታደርጉ እንደ መስከረም እንዳበደው ሻ አረፋ የምትደፍቁ ሰዎች ስቶፕ ወንድሞች እናቶቼ። የሕያው እግዚአብሔር መንፈስ ዛሬም ይሰራል። አጭበርባሪዎቹን ግን ነጥለን ነው መቃወም ያለብን። አታላዮቹን ግን ነጥለን የሉም አሉ። አታላይ አገልጋዮች አሉ። አጭበርባሪዎች አሉ። አጋንንት የሚጋልባቸው አሉ። የልዑልም እግዚአብሔር መንፈስ ደግሞ የሚሰራባቸው ሰዎች አሉ። አዎ እኔ ምስክር ነኝ። በደንብ አሉ የእግዚአብሔር መንፈስ የሚሰራባቸው ሰዎች። ስለዚህ በጥንቃቄ እናንተ ቤት የመጣውን አገልጋይ ለምን ነው ብለ የምታደርጉት? ታዲያ እኔ ብሌም አላደረኩት። በሌም ካላደረግሽ ታዲያ ለምንድን ነው ምልክት ሰጠን ምናምን ነገር ብለሽ ከሱ የጀመርሽው? አባትሽ ይፈወሳል ብሎ ወደ ሐኪም ቤት አትውሰዱት። ጌታ በሐኪም ቤት ሳይሆን ራሱ እጁ ትፈውሰዋለች። ሐኪም ቤት የሚባል አትውሰዱት ብሏችሁና ሳትወስዱት ቀርታችሁ ቢሞትባችሁ ኖሮ እርግጥ ነው ሐኪም ቤት አትውሰዱ ብሎ ወይ ደግሞ ሐኪም ቤት የሰጠው መድኃኒት አስጥሎ ይድናል ብሎ አባቴን ተናግሮ አባቴን ገደለው ብለሽ ብትይ እንደነኛ አይነት አሉ ተጠንቀቁ ብለን እንላለን። እሱ መጣ እግዚአብሔር ያድነዋል አባትሽ አይሞትም ብሎ ተናገረ። ሐኪም ቤት አትውሰዱት አላለም። ለምንድን ነው ይህንን እግዚአብሔርን ሰውን የማላቀውን ሰው እዚህ እኔ ፊት በክፉ የምታንሹት? ታዲያ እኔ ብሌም አላረኩትም። ለምን አነሳሹ? ብሌም ካላረክሹ ለምን አነሳሹ? ይሄንን አገልጋይ እሱን አይደለም ብሌም አድርገው በእኛ ውስጥ ምንድነው መሰለህ? ቆይ ለምን አነሳሹ? ይሄንን አገልጋይ መልሽ ልነግርህ ነው። ሐሰተኞች ነቢያቶች፣ የሐሰተኞች አገልጋዮች እንዴት በውስጥ እንደሚገቡ ከዛ በኋላ ምን መሰለህ? ኖ አድምጪኝ። ይሄንን አገልጋይ ሐሰተኛ ነው ብለሽ ስላልሽው አይደለ ልባችን ውስጥ ገብቷል ሆዳችን ውስጥ ገብቷል ብለሽ ምትይ ወይስ ለምን ያነሳሽው? ይሄንን አገልጋይ እኮ ለሱ ነው የምነግርህ። ለሱ ነው እኮ ለምን አነሳሽው? ሐሰተኛ ነው ሰውየው አገልጋይ። ነቢያቶች እኮ አይደሉም ጥፋተኞች፣ እኛ ነን ጥፋተኞች። አድምጪኝ፣ እኔ ስለ እናንተ አይደለም በኋላ ላይ እንመጣለን። ይሄንን አገልጋይ ለምንድን ነው ያነሳሽው ነው ያልኩሽ። እኔ አሁን እሱን ያነሳሁበት ምክንያት ከዛ ነው የኛ ታሪክ የጀመረው። እንደዚህ ነቢያቶች ማለት ሐሰተኛ ነበር። እሺ ሐሰተኛ ነበር። የነብዩ እኮ ችግር እኮ አይደለም፣ ስህተት እኮ አይደለም። አሁን ላስረዳ የምፈልገው እባክሽ እህቴ ሜሪ በሐሰተኞች ነቢያት ተጎድተሻል ወይ ብዬ ስልሽ ምንድን ነው ያልሽው ቅድም? አዎ ተጎድቻለሁ። አዎ አልሽኝ አይደል? ጉዳቱ የጀመረው አሁን የቤታችሁ አይደለም፣ የራሴ ስህተት። እህቴ እየተደማመጠን እባክሽ። ኦኬ በሐሰተኛ ነቢያት ህይወትሽ ከተጎዳ ጉዳቱ የጀመረው እቤታችሁ ከመጣው አገልጋይ ጀምሮ ነው አይደል? አሁን ከተቀሽልና አገልጋይ ጀምሮ ነው አይደል? ከዛ ነው የጀመረው እንደዚህ ነቢያቶችን ማዳን። ስለዚህ ያ ቤታችሁ የመጣ ሰውዬ ሐሰተኛ ነው ማለት ነው። ሐሰተኛ ሊሆን አይችልም። ምን መሰለህ ሐሰተኛ የምናደርገው እኛ ነን ነው ያልኩት። ሐሰተኛ ካልሆነ እኛ ነን ሐሰተኛ የምናደርጋቸው፣ እኛ ነን ስህተተኞች የምናደርጋቸው። ለምን በለኝ እኔ ሳወራ አታውሪ። ታዲያ ሐሰተኛ ካልሆነ ሰውየው ሐሰተኞችን መውቀስ ስትጀምሪ ለምንድን ነው ሐሰተኛ አይደለም ብለሽ ከምትመሰክሪለት አገልጋይ የምትጀምሪው ነው ብዬ የምልሽ? አይሱ ሐሰተኛ አይደለም ግን በሌሎች ሐሰተኞች እጅ ወድቀናል ከሆነ ንገሪኝ። ካልሆነ ለምንድን ነው ይህንን ሰው ሐሰተኛ ነው ብለሽ በሐሰተኞች ተጎድቻለሁ ብሎ ለማለት ለምን ከዚህ ሰው መጀመር ፈለግሽ አንቺ? ሜሪ መልሽልኝ። አይ ቲንክ ከመልእክቱ ቀጥሎ ኖ ወይት እሺ ልናገር። ይኸውልህ ምንድነው መሰለህ ከዛ በኋላ ኮንቲኒቲ ጀመረ፣ ከነሱ ጋራ ሪሌሽንሺፕ ጀመርን ማለት ነው። ከነሱ አትበይ። ከነማ ከሱ ከሰውየው በኋላ አቋረጥኩኝ። ለምን መሰለህ በፊት ምን የሚለው ነገር ዲፔንደንስ ገባ። በእግዚአብሔርና በእኛ መካከል የሚገባ ሰው አያስፈልግም፣ ጸልዩልኝ የሚል ነገር ነው። ከዛ በኋላ እግዚአብሔር የሚናገረኝን ትቼ እስቲ እነዛ ነቢያቶች አሉ ኩዊክ ፊክስ በቃ ወደ እነዛ ነቢያቶች ይጸለይልን የሚል ነገር ውስጥ ገባን። ምን ሆኑብን? እነዛ እውነተኛ ነቢያቶች ጣዖቶች አድርገን ቁጭ አረግናቸው። ማን ያደረጋቸው? አንቺ ነህ ተሰበ ትክክለኛ ነቢያቶች እኔና ቤተሰቤ እየተደማመጠን እህቴ ከኔ ጋር ስለምታወሪ ማን ነው ያንን እውነተኛ ነቢይ ተከተላችሁ ትሄዳችሁ። ከዛ ያንን እውነተኛ ነቢይ እናንተ ቤት ጣዖት ሆኖ ገባ አይደል?
አዎ ልክ ሕዝቅኤል ላይ እንደሚናገረው ማለት ነው። ሕዝቅኤል 14 ላይ ምን ይላል? የሕዝቅኤልን ነው እህቴ የልዑል እግዚአብሔር መንፈስ ያለብኝ ሰው ነኝ። እሺ ሕዝቅኤል 14ን ተይና ያ እውነተኛ ሰው እቤታችሁ መጣ፣ እውነተኛ መሆኑን መሰከርሽለት። ከዛ ተከትላችሁ ትሄዳችሁ አይደል? እሱ ተከትላችሁ ስትሄዱ በልባችሁ ጣዖት ሆኖ ያስገባችሁት እናንተ ናችሁ። እኛንን ጥፋተኛ እያልሽ ነበር። እናንተ ናችሁ አይደል ሰውየውን እንደ ጣዖት አድርጋችሁ ያስገባችሁት? አዎ በቃ እሱን ልነግርህ ነው የፈለገው። እሱ እኮ ትክክል ሊሆን ይችላል። አድመጨኝ። ታዲያ ምን ያርግሽ? አንቺ ጣዖት ማምለክ የለመድሽ ሴትዮ ሰውን ወደ ማምለክ የደረስሽው አንቺ ነሽ እንጂ እሱ አይደለም። እኛም በፊት አናመልክም፣ ክርስቲያኖች ነበርን እና ኖ ክርስቲያን ሆነሽ አይደል? አድመጭኝ እባክሽ። አንቺ ጣዖት ማምለክ ልማድሽ የሆነ ሴትዮ እውነተኛ መልእክት አድመጭኝ። አንቺ እንደውም በትንቢተ ሕዝቅኤል መጽሐፍ ምዕራፍ 13 ላይ ያሉትን አይነት ሰዎች ትመስያለሽ። ኦኬ ትንቢተ ሕዝቅኤል መጽሐፍ ምዕራፍ 13 ላይ ያሉ ሰዎች እግዚአብሔር በሕይወት መኖር የለበትም ብሎ ያለውን ያኖሩታል። እግዚአብሔር ደግሞ መሞት አለበት ብሎ ያለውን በሕይወት ያኖሩታል። እግዚአብሔር ጻድቅ ነው ያለውን እነሱ ይኮንኑታል። እግዚአብሔር የኮነነውን እነሱ ሊያጸድቁ ይሯሯጣሉ። አሁን አንቺ እንደዛ ነው እያደረግሽ ያለሽው። ይህ አገልጋይ በሐሰተኛ ምክንያቱም መተሽ በቤተክርስቲያን ውስጥ የስህተት ትምህርት እንዴት ይገባል? በክርስቶስ ቤተክርስቲያን ውስጥ የሐሰተኞች ነቢያትና የሐሰተኞች ሐዋርያት ልምምድ ገብተዋል ወይ? አዎ። ኤፌሶን ላይ ሐሰተኛ ሐዋርያት ሆነው የገቡትን መርምረው ሐሰተኛ መሆናቸውን አውቀዋል። ልክ ነው። እንደዚሁም ደግሞ ቲያጥሮን ቤተክርስቲያን ላይ ደግሞ ሐሰተኞች ነቢያትን ሐሰተኛ ነቢይ ነው የተባለችዋን ወይ ደግሞ ራሷ ነኝ ብላ ያለችዋን ኤልዛቤልን አይተዋት ትተዋታል። በክርስቶስ ቤተክርስቲያን ውስጥ እንግዲህ የኤፌሶን አብያተ ክርስቲያናት ማለት የኤፌሶን ቤተክርስቲያን መሪዎች ሐዋርያንን ብለው ያሉትን መርምረው ነው ባይዘወይ መርምረው ነው። ለምርመራ ደግሞ ጊዜ ያስፈልጋል። ወይ ሲጸልዩ ወይ ሲያስተምሩ ወይ ምን ብለው ብቻ የሚያደርጉትን አገልግሎት መርምረው ጊዜ ወስደዋል። ሐዋርያ አለመሆናቸውን ያረጋገጡት የአይነኋቸውን አይተው አይደለም። ወደ ክርስቶስ ቤተክርስቲያን ስህተት ገብቷል። አዎ በዚህም ምክንያት ነው ራሳቸውን ያልጠበቁ አብያተ ክርስቲያናት ተሳስተዋል። ለምሳሌ በቲያጥሮን ቤተክርስቲያን በራእይ መጽሐፍ ምዕራፍ 2 ቁጥር 18 ላይ በዛ ያለችዋ ሴትዮ አገልጋይ ናት፣ ነቢይ ናት። ምን ታደርግ ነበረ? ለጣዖት የታረደውን እንዲበሉ የምታስት ኤልዛቤል የተባለች የበልዓምን ትምህርት እንዲጠብቁ የምታስተምር አሳች ሴት ነበረች እና የሰይጣንን ጥልቅ ነገር ነበር የምታስተምረው። ሬቬሌሽን ብለው ሊሉት ይችላሉ። የቃሉን ጥልቀት ዲፕ ቆፍረው ምናምን ነገር ብለው እንደሚሉት አንዳንዶቹ ማለት ነው። ምንም ዲፕ የምቆፍረው ነገር የለም ብራዘር። በጥልቀት ማጥናት የሚባለውን ነገር የሚል ከሆነ ኦኬ፣ እንደዛ ልረዳል እችላለሁ። ኦኬ እና በዚህ ሴት ትምህርት በቲያጥሮን ያሉት ውሳት ሆይ አዎ ጥቂቶች ብቻ ናቸው የቀሩት። ጥቂቶች እነርሱ እንደሚሉት የሰይጣንን ጥልቅ ነገር ለማትይዙ ለእናንተ በቲያጥሮ ለቀራችሁ ሌላ ሸክም አልጭንባችሁም፣ እስክመጣ ድረስ ያላችሁን ጠብቁ ተባሉ። አብዛኛውስ ነኩቷል፣ ቦክቷል፣ ተወስዷል። ቸርች ውስጥ ቁጭ ብሎ ማለት ነው። ለዚህ መሪዎቹም ተጠያቂ ቢሆኑም ህዝቡም ጭምር ነው። ለምን? ለጣዖት የታረደ መብላትን እግዚአብሔር በቀደመው ህዝብ ታሪክ ውስጥ አልከለከለም ወይ? መጽሐፉ አልነበረም ወይ? ነበረ። የብሉይ ኪዳን መጽሐፍት የያዙ አገልጋዮች ነበሩ እኮ እየተዟዟሩ ያገለግሏቸው የነበሩት እንደነ ቅዱስ ጳውሎስ አይነት ማለት ነው። የብሉይ ኪዳንን መጽሐፍ ጥቅልሉን በብራና የተጻፈውን አምጡልኝ ብሎ ያለው ማለት ነው። ኦኬ በደንብ አላስተማሯቸውም? አስተምረዋቸዋል። ያው ግን ህዝቡ እየበሉ እየጠጡ ዝም የጋን ወንድም እንደሚባለው አይነት ነገር ካልሆነ ልክ አሁን በዘመኑ ቤተክርስቲያን የተሰበከው ሰው ሰምቶ አሜን 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 ይላል፣ ሲወጣ ግን የሚረሳው ማለት ነው። ስለዚህ መጥቶ እናንተ ቤት የጸለዩልሽ ልብ በይኝ እህቴ፣ በቤተክርስቲያን ላይ ነው። ቤተክርስቲያን ትሳሳታለች አትሳሳትም ብሎ የሚለው ለዚህም ነው አውቄ ወደዚህ ስትገቢ ዝም ያልኩሽ ማለት ነው። ልክ ነው። አንዱም በክርስቶስ ቤተክርስቲያን ውስጥ ሐሰተኞች ነቢያት፣ ሐሰተኞች ሐዋርያት ገብተው
አምሰውታል የጌታን ሕዝብ ማለት ነው በዘመኑ። ደግሞ በዛ ሰዓት ላይ ደግሞ በጣም ቆራጥ የሆኑ መሪዎች ደግሞ ለዛ ስህተት መልስ ሰጥተዋል፣ ደብዳቤ ጽፈዋል፣ ሐሰተኞችን አውግዘዋል፣ ተጠንቀቁም ብለው አስጠንቅቀዋል። እኔ ከሄድኩ በኋላ ለመንጋው የማይራሩ ጨካኝ ተኩላዎች ከመካከላችሁም እንዲነሱ ከውጭም እንዲገቡባችሁ አውቃለሁ። ስለዚህ እናንተን ጳጳሳት አድርጎ ሾመበት ለመንጋውና ለራሳችሁ ተጠንቀቁ ብሎ በጽኑ ማስጠንቀቂያም ጭምር ተናግሯል ማለት ነው። ኦኬ፣ ሐሰተኞችን እንዳይቀበሉ፣ ላገኙት ሁሉ እንዳያጨበጭቡ፣ ያገኙትን ሁሉ ማን ኦፍ ጋድ እንዳይሉ፣ ኦኬ፣ በምን መንፈስ እንደሚያገለግሉ እንድናውቅ እግዚአብሔር እኮ ዲዘርኒንግ ስፒሪት መናፍስትን መለየት ሰጥቷል። መጸለይ የነበረብን እኔ ቅድም አልኩሽ። ለምንድነው ሐሰተኞች ነቢያት ላይ መናገር የጀመርሽው? በሐሰተኞች ነቢያት አገልግሎት ሕይወትሽ ተጎድቷል ብዬ ስልሽ አዎ አልሽኝ። ይኸው ሰው እየሰማ እስቲ ንገሪኝ ብዬ ስልሽ አንድ ሰው ነበር አልሽ እና አባቴ ታሞ ነበረ ወደ ቤታችን መጣ አልሽ። ከዛ በፊት ግን እኔ ህልም አልሜ ነበር አልሽ። ቤታችን ሙሉ በሙሉ በጨለማ ሲዋጥ አይቼ ነበር አልሽ። ከዛ የአገልጋይ መጣና ለአባቴ ሲጸልይለት አትሞትም ብሎ አለው። አባቴ ግን መሞት ነበረበት አልሽን። ታዲያ ሐሰተኛው አገልጋዩ ሳይሆን አንቺ ነሻ። አንቺ ነበርሽ አባትሽን ሞት እየፈለግሽ ያለሽው። አሁን በደንብ ስለሰማሁሽ ማለት ነው። ካልሆነ ለምንድን ነው አባቴ መሞት ነበረበት ብለሽ የምትይው? አገልጋዩ አይሞትም። አድምጭ። ዩቲዩብ ላይ ስሚው፣ ሪካርድ የተደረገውን በኋላ ዩቲዩብ ላይ ስሚው። ሪካርዱን ራስሽን ስትሰሚው በኋላ ትታዘቢዋለሽ። እሺ፣ እኔም ከሆነ እኔ ራሴ ትታዘባለሁ። እኔ መሰለኝ አይሞትም ብሎ አባትሽን ነግሮሽ አባትሽ የሞተ ነበር የመሰለኝ። ቅድም ስልኬን ሪስታርት አድርጌ ነው የተመለስኩትኝ እምቢ ሲል ማለት ነው። ለጊዜ አይሰማም እያልኩ ባልኩበት በዛ ሰዓት ላይ አይሞትም ብሎሽ አባትሽ የሞተ ስለመሰለኝ በኋላ ስናገር በሌም ኖ አለ። አልሰማትም አለኝ። ኦኬ፣ አስተካከልኩ ማለት ነው። ኦኬ፣ አገልጋዩ መጣ እናንተ ቤት ጸለየ። ሲጸልይ እግዚአብሔር የገለጠለትን ነገራችሁ። ድግምት ተሰርቶበታል በአባትሽ ላይ አለሽ። ኦኬ፣ ደብረ ብርሃን ከተማ ላይ ልብሱን ወስደው አስደግመውበታል አለሽ። እናንተም አባትሽም እናትሽም አዎ ትክክል ነው አሉ አይደል? ነው አይደለም እህታችን? አዎ ትክክል። እስካሁን ድረስ ግን ማን የገለጠለት? ይህንን ደብረ ብርሃን ከተማ ላይ እኔ እኮ ነገርኩ እኮ ሰውየው እኮ ትክክለኛ መንፈስ ነበረው። ስተተኛ ያደረግነው ሐሰተኛ ያደረግነው። ታዲያ ለምንድን ነው ከዛ በኋላ እግዚአብሔር ታወሰው ብለን ወዳችን ሳይሆን ቆይ አድምጪኝ። ቆይ ምን ትጨርሻለሽ? ታዲያ በሐሰተኞች ነቢያት ተጎድተሻል ብዬ ስልሽ ለምን ከእውነተኛው አገልጋይ እኔን ኤክስፒሪየንስ ነው ምነግርህ አይደለ? ላስረዳህ። የእግዚአብሔር ታምራት ተፈጸመ። ትክክለኛ ነብይ ነው። ወደ ሐሰተኛ ነብይ የምንቀይረው እኔ ጫጫታ አልፈልግም። እንደዚህ እንድትንጫጫ አልፈልግም። እንጫጫ አልፈልግም። በሐሰተኛ ነብያት አገልግሎት ሕይወትሽ ተጎድቷል ብዬ ስጠይቅሽ አዎ አልሽኝ። ከዛስ አዎ አንድ ሐሰተኛ ነብይ ጋር ሄጄ ወይ ደግሞ እውነተኛ ነብይ ነው ብዬ ያልኩት ሰው ጋር ሄጄ የማይሞተውን አባቴን ትሞታለህ ብሎ አለው፣ ወይ ደግሞ የሚሞተውን አባቴን በሕይወት ትኖራለህ ብሎ ግራ አጋባኝ እና ገንዘቤንም ተበላው። እንዲህ ብለሽ ብትይ ወይ ዘይታቸውን ሸጠው እንደዚህ ሲያደርጉኝ በራፊ ጨርቅ እንዲያታሉን የሚያስኬድ ነው። በሐሰተኛ ነቢያት ሕይወትሽ ተጎድቷል አዎ አልሽኝ። ንገሪኝ ብዬ ስልሽ እውነተኛውን አንቺ የምትመሰክሪለትን ነቢይ ከሱ ጀመርሽ። እኔ እየጠየኩሽ ያለሁት በሐሰተኛ ነቢያት ተጎድቻለሁ ብለሽ ለምንድን ነው ከእውነተኛው አገልጋይ ጀመርሽው? ለምን ነው ብለኝ ማድረግ የፈለግሽው? ላስረዳህ እኮ ነው። ምንድነው የምንመሰለው? ላስረዳህ። የእግዚአብሔር ታምራት በዛ ሰዓት በትክክል ተፈጸመ። አባቴ በጣም ታሞ ነበረ። ከዛ አይነት ሞት ነው እግዚአብሔር ያዳነው። እኔ እኮ አሁን ሰውየውን ሐሰተኛ የምናደርገው ከዛ በኋላ እኛው ራሳችን ስለምንከተላቸው ነው። ታምራቱን ሳይተን እግዚአብሔርን መጠየቅ ትተን እንደ በፊቱ
እግዚአብሔር እንደሚናገረን ራሳችን ከእግዚአብሔር ጋራ መነጋገርን ትተን እነሱን መከተል ስንጀምር እነሱ በእኛ ይወጣውት ሲሆኑ ያ ነው ሐሰተኛ የሚያረጋቸው እንጂ እነሱ እኮ ትክክል ናቸው። ኦኬ ስለዚህ አሁንም አንዴ መጨረሻ ወደ ስራ መግባቴ ነው። ኖ ቆይ ወደ ስራ ከመግባቴ ሕዝቅያስ 14 ላይ ምን ይላል? አንድ ደቂቃ ብቻ እህቴ እነዛን አገልጋዮች ጣዖት ያደረጉት እነሱ ናቸው እናንተ ላይ ጣዖት የሆኑት ወይስ እናንተ ናቸው እነሱን ጣዖት ያደረጋችኋቸው? ንገሪኝ። ቴንክ ዩ። ከዛ መጨረሻውን አጠቃለሽ ተወጫለሽ። እነዛ አገልጋይ ራሱን ነው በእናንተ ላይ ጣዖት ያደረገው ወይስ እናንተ ናችሁ ሰውየውን ጣዖት ያደረጋችሁት ራሳችሁ ላይ? ይኸውልህ መልሽልኝ። የጠየኩሽ መልሽልኝ። እኛ ነን ጣዖት ያደረግናቸው። እኛ ባንከተላቸው በቃ ሐሰተኛ ይሁን። ቻው። አንቺ እባቡ ነው የሚሰራብሽ ማለት ነው። ሐሰተኛ ነሽ። ከራስሽ አፍ ነው እንደዚህ። አንቺ ነሽ እባቡ የሚሰራብሽ ማለት ነው። ድብን ያልሽው ሐሰተኛ ምእመን አንቺ ነሽ። ለምን አገልጋይን ጣዖት አድርገሽ የምታመልኪ ነውረኛ ጴንጤ ማለት ነው። መተሽ የእግዚአብሔርን ሰው ብሌም ታደርጊያለሽ። እዚህ እኔ አላውቀውም። ስሙ ማን ነው? ስሙን ጥሪልኝ እንኳን አላልኩሽም። አይ ኖ የልዑል እግዚአብሔር መንፈስ ያለብኝ ሰው ነኝ። እንደዚህ ነው። አየሽ፣ እቤታችሁ መጥቶ ጸልዩ የጌታን ዕውቀት የነገራችሁ አባትሽ ይፈወሳል ብሎ በነገረው በእግዚአብሔር ቃል የነገረሽን እውነት እቤታችሁ ተረጋግጦ አባትሽ ተፈውሶ ያንን ሰው ተከታትለሽ ጣዖት ያረግሽው አንቺ ነሽ እንጂ ሰውየው አይደለም አንቺ ላይ ጣዖት የሆነው። ስለዚህ አንቺና ቤተሰቦችሽ ሰውን ታመልካላችሁ ማለት ነው። ማፈሪያ ቤተሰብ ይባላል። ማን ነው? የትኛው መጽሐፍት ላይ ነው አገልጋይን መገለጥ ስላመጣላችሁ ነቢይ፣ መገለጥ ስላመጣላችሁ ወንጌላዊ፣ መገለጥ ስላመጣላችሁ ሐዋርያው ወይ ፓስተሩ ተከታተላችሁ ሄዳችሁ አምልኩ ብሎ የሚል መጽሐፍ አለ እንዴ? አለ ወገኖቼ? ኤርሚያስ ሲጸልይ ስለተፈወስክ፣ ኤርሚያስ መገለጥ ሲናገር ስለሆነ፣ ብሩክ ሲያስተምር ስለ እውነትን ስለሚያስተምር፣ መሲ ስትጸልይ አንድ ነገር ስለሆነ መሲን ተከታትለህ ብሩክን ተከታትለህ አምልከው እንደ ጣዖት ብሎ ያለ መጽሐፍ አለ ወይ? የለም። ስለዚህ ራሳችሁ ናችሁ ተቀረቀረብኝ ልባችን ላይ አንጀታችን ውስጥ ገባ ሆዳችን ውስጥ ደነሰብን አትበሉ። እንደ አገልጋይ ተቀበሉት። በቃ እግዚአብሔር አገልጋይ ነው፣ እንደ አገልጋይ ተቀበሉ። ቀይ ምንጣፍ አንጥፉልን ብሎ የሚለው ወረዛ ዞር በልበሉት። የምን ቀይ ምንጣፍ ማንጠፍ ነው? ወረዛ ዞር በልበሉት። ስለዚህ ልብ በሉ። እቤታቸው መጥቶ ለአባቷ ፈውስ የጸለየላት አገልጋይ በሐሰተኛ ነቢያት ልብሽ ተጎድቷል ብዬ ስላት አዋለችኝ። የጠቀሰችው ግን ያን እውነተኛውን አገልጋይ ነው። እንደነኛ አይነት ለፍላፊ ሴቶች ይባላሉ በመጽሐፍ ቅዱስ ላይ። ይቅርታ አድርጉልኝ፣ ለፍላፊ ጴንጤ ማለት ነው። እዚህ ሶሻል ሚዲያ ላይ ያላችሁ እንደ ነዘር እባብ ነቢይ የሚል ስም ስትሰሙ የሚነዝራችሁ ያገናኘኝ ጌታ ኢየሱስ በእናንተ ምላስ ይሄ የጸጋ ስጦታ አይሰደብም። እውነተኞች አሉ፣ አጭበርባሪዎችም አሉ። አጭበርባሪዎቹን ከእውነተኞች ነጥለን እንቃወማቸዋለን። እውነተኞቹን ግን በጽድቅ መንገድ የሚያገለግሉትን ያገለግላሉ። ምን ይበላት ታዲያ? አባትሽ አይሞትም አላት። አልሞተም። ምልክትን ሰጣቸው ቤታቸው። ደብረ ብርሃን ከተማ በጨርቁ ተወስዶ ነው የተደገመበት ብሎ አላት። እናትየዋም ተነስታ ልክ ነው አለች። አባትየውም ልክ ነው አሉ። ምን ይበልሽ ታዲያ? አባትሽ በሕይወት አለ፣ መሞት ነበረበት አለች። ልትበይ እድር አይደል? እሺ በል ይሰጣል። ልትበይ እድር ካልሆነ በስተቀር ይሄ ሰው እኔን እንደ ጣዖት አምልኩኝ ብሏችሁ ቢሆን ኖሮ
አይ አንተ ማን ስለሆንክ ነው የምናመልክህ? የምናመልከው እኛ ጌታ ኢየሱስ ክርስቶስን ነው። አንተ በቃ ሸክላ ነህ። የከበረውን መዝገብ እግዚአብሔር በውስጥ አስቀምጧል። የማጠቅም ባሪያ ነህ። ጌታ ጸጋ ሰጥቶሃል። በተሰጠህ ጸጋ አገልግለህናል። ክብሩ ለአንተና ለጌታ አይደለም፣ ክብሩ ለጌታ ነው። አንተ ግን እንደ እግዚአብሔር ሰው ያለውን ክብር ሪስፔክት እናደርጋለን። ጌታ ይባርክህ። አምልኮና ስግደት፣ ዝማሬና ውዳሴ፣ ማሸብሸብና ዝቅ ዝቅ ማለት ግን ለታረደው በግ ለንጉሱ እንጂ ለአንተ አይደለም። አንተ ባሪያ ነህ። ይህንን ፈውስ በቤታችን ያደረገ እግዚአብሔር ነው። ያን ግን ሲያደርግ በአንተ በባሪያው እጅ ተጠቅሟል። ስለዚህ ለጌታ የሚሰጥ ለባሪያ፣ ለባሪያ የሚሰጥ ለጌታ አንሰጥም። እኛ ለጌታ የሚሰጠው ለጌታ ነው የምንሰጠው። አምልኮ ለጌታ እንጂ አምልኮ ለአገልጋይ አይደለም። ወግድ ከቤት ዞር በል ነበር ማለት ያለብሽ። እንደዛ ብሏችሁ ቢሆን ኖሮ ማለት ነው። ኦኬ፣ እንደዛ ብሎ የሚላችሁን አገልጋይ አንጥፊልኝ፣ ዝቅ በይ፣ ከፍ በይ ምናም ነገር ብሎ የሚለው ዘይት ልሸጥ ጭራፊ ጨርቅ ምናም ብሎ የሚለው ሄደህ እዛ ጉልት ቁጭ ብለህ ቸርችር እሱን። እዚህ እኛ ላይ ግን የዘይት ንግድህን ታቆማለህ ማለት ነው በጽድቅ ቃል። ይሄ ሰው ግን ምንም አላለም። መጥቶ ቤታችሁ ነገራችሁ፣ ተፈጸመ ያለው ነገር ሁሉ ሆነ። ተከታተላችሁ ያን ሰውዬ። ከዛስ እንደ ጣዖት አመለክሽው። ራሳችሁ ናችሁ ያመለካችሁት። አምልኩኝ አላላችሁም። አምልኩኝ ብሎ ቢልሽ ኖሮ አዎ አምልኩኝ ብሎ ስላለ ነው ያመለኩት ብለሽ አንቺ ከተጠያቂነት አድኝም። አምልኩኝ ብሎ ስላለሽ አንድ ሁለት እግር ያለው ጢማም ወንድ እንዴት ተከተለሹ ታመልኪያለሽ? አንቺ የክርስቶስ አገልጋይ የክርስቶስ ቤተሰብ አይደልሽም ወይ? ጌታን ተቀበለሽ የለ ወይ? ነቢይ አምልከኝ ብሎ ሲል ተከትለ የምታመልክ ከሆነ አንተም ከዛ አምልክኝ ብሎ ከሚለው አሳሳች ነቢይ ለይቻላይ መድኃኔዓለም ነው የምልህ። ለይቻላይም አሳች ምእመን ነህ። አምልከኝ ብሎ የሚልህ ሐዋርያ፣ አምልከኝ ብሎ የሚልህ ወንጌላዊ ከመጣ አንተ ተከተለው የምታመልክ ከሆነ አንተም ከሱ አትሻልም። እሱም ድብን ያለ አሳሳች ነው፣ አንተም ድብን ያልክ አሳሳች ነህ። ሰውን የምታመልክ በ21ኛው መቶ ክፍለ ዘመን በእግዚአብሔር ቤት ውስጥ የተቀመጥክ ሽፍታ ማለት ነው። የሚመለክንና የማይመለክን አምላክንና ፍጡሩን ለይተህ የማታውቅ ስለማላቅ ነው። እውነታውን ምንድን የፈለገ እውቀት ባንማር እኛ ጴንጤዎች ነን። በእኛ ቤት ሰው ይመለካል እንዴ? ያለማወቄ ነው በድንቁርና ያትበለኝ። የቱ ጋ ነው እንደው የፈለከው ገላትያ ኤፌሶን ብላ አትጥቀስ። ሰው ይመለካል እንዴ በእኛ ቤት? የለም። ሰምቼም አይቼም አላቅም። ኢየሱስ እንጂ ጌታ ተብሎ የሚባለው ኢየሱስም ጌታ፣ ፓስተሮቹም ጌታ፣ ነቢዩም ጌታ የሚላል እንዴ? የለም። የግድ መጽሐፉን ላታገላብጠው ትችላለህ። ብሉይ ኪዳን አዲስ ኪዳን ማለት ነው። በአይምሮ እንኳን ይሄ ይጠፋል እንዴ? አይጠፋም። ስለዚህ ምንድን ነው የሆነው ታዲያ? እቼታውን ያለችን ይሄን ጨርሼ ለበሌ ልስጠው። ይኸውላችሁ እነሱ ቤት እንደመጣው አይነት አገልጋይ እግዚአብሔር ይባረክ። ስለዚህ እዚህ ወንድም ላይ አሁን የነገረችን ወንድም ላይ ጌታ ስለሰጠው ጸጋ ስጦታ እግዚአብሔር ይባረክ። ለምን መጣ ነገራቸው፣ አባቷ ተፈወሰ። ወደ ሐኪም ቤት አትውሰዱት ብሎ አላላትም ስትናገር። እንደዛ ብሎ ቢሆን ኖሮ ወደ ሐኪም ቤት አትውሰዱት ብሎ ቢል ኖሮ ኦኬ ምልክት ሰጧ ብለ ወደ ሐኪም ቤትም አትውሰዱ ብሎ አላላትም። ጸለየላት፣ አባትሽ ይፈወሳል አላት። አለቀ። በምን መንገድ? መንገዱ የሚፈወስበት መንገድ በዘይት ነው፣ በራፊ ጨርቅ ነው ወይ በሕክምና ነው ብሎ አላለም። ይፈወሳል ነው ያለው። ስለዚህ እግዚአብሔር የሕክምና ባለሙያዎችን ይጠቀማል። እኔ ምን ስትሉ የነበረ ወንድሞች እናቶች፣ እኔ ባለፈው በነርቭ በሽታ 2 ዓመት በታመምኩበት ጊዜ ማለት ነው ኦፕራሲዮን ልደረግ ኦቨርሲስ ማለት ነው አውስትራሊያ፣ ኢንዶኔዥያ እና አሜሪካ ቀጠሮ ይዤ ያን እናንተ የሰጣችሁኝን ገንዘብ ይዤ ምን ነበር ስትሉኝ የነበረው? ብዙ የእግዚአብሔር ሰዎች እኔ እኮ ስለማምን ነው በሰውነትህ ላይ ምላጭ አያርፍም እያላችሁ የነገራችሁኝ ሰዎች እኮ ስትነግሩኝ አሜን እኮ ነው ያልኩት። ወንድሞች እናቶች፣ ኦኬ የምድሪቱ እኮ ትልቅ ሆስፒታል እኮ ነው። ኤምአርአይ ያነበበውን እኮ ነው የነገርኳችሁ። አለኝ ወረቀቱ መረጃው ማለት ነው። ምላጭ አያርፍም በሰውነት ላይ እግዚአብሔር ታምራትን ያደርጋል አላችሁኝ። እውነትም ምላጭ ሳያርፍ
የአንድ ዓመት እጅግ ከባድ የሆነ ሕክምና በማድረግ የነርቩ ህመም ተወገደ። ማን የፈወሰ ብለህ ብትለኝ ጌታ እግዚአብሔር። በማን በኩል? ለሕክምና ባለሙያዎች በሰጠው ጥበብና ዕውቀት። የቱ ጋር እንደዚህ ተብሎ ተጽፏል? ኤርምያስ ዳንኤል መጽሐፍ ምዕራፍ 2 ቁጥር 20 ምን ተብሎ ተጽፏል? እግዚአብሔር ጥበብን ለጠቢባን ዕውቀትንም ለአስተዋዮች ይሰጣል። ጥበብን ለማ ለጠቢባን ዕውቀትንም ለማ ይሰጣል፣ ለአስተዋዮች ይሰጣል ይላል። ለምድር ጠቢባን ሕክምናው ላይ ለሚሰሩ ጥበብን የሰጣቸው ማን ነው? ማን ነው ያልከኝ? ሰይጣን ነው ያልከኝ? እግዚአብሔር ነው። ስለዚህ የአንድ ዓመት ትግል እኔ እዚህ መጥቼ እንደዚህ በመሆንበት ሰዓት ላይ ይመስላችኋል እናንተ? ሎክ የነርቩ ህመም በዚያን ያህል ጥዝጣዜ ውስጥ ሆኜ ኮዲንና ትራማዶል የሚባል ኪኒን እየቃምኩኝ ነበር እግሬ ሲደነዝዘኝ ቁጭ ብዬ እናንተን ሰብክ የነበረው። በምድሬ ላይ ያሉ በቸርቼ የማገለግላቸው ህዝብ ሁሉ ከፓስተሬ ጭምር ምስክሮች ናቸው። ቸርች ምስክር ናት። ለዚህ ብራዘር የማንንም የጠገበ የሚያናፋ ወጠጤ እዚህ ሶሻል ሚዲያ ላይ ወጥቶ ስለ ጮኸ እንዳይመስልኝ። በኤቪደንስ የተረጋገጠ መረጃ እጄ ላይ እኮ ይዤ ነው እንደዛ ማወራችሁ። ማን ነበር ታዲያ የፈወሰኝ? እግዚአብሔር በሕክምና ባለሙያዎች በኩል ፈወሰኝ። እናስ በሰውነት ላይ ምላጭ ሳያርፍ ትድናለህ ብላችሁ ያላችሁኝ ትንቢት ቃል ሰራ። አሜን ነው ያልኩት። እኔ ያኔ አሜን ነው ያልኩት። ኦፕራሲዮን ሳልደረግ ነርቭ ሕክምናው የአንድ ዓመት አልኳችሁ በሁለት ዶክተሮች እየተቀባበሉ። ማን የፈወሰ አላችሁኝ? ኢየሱስ። እህታችንስ አይሞትም አባትሽ አላት። ሕክምና ቦታ ላይ ግን እንዳትወስዱት አላላቸው። ከዛስ ሕክምና ወሰዱት እነሱ። ኦፕራሲዮን ተደረገ። በኦፕራሲዮኑ ባደረጉ ሰዎች ምክንያት ስተት እንኳን እንዳይኖር አድርጎ ፋዘር ድኖ በሕይወት አለ። በሕይወት አባቷን ቁጭ አርጋ ለምን ዳነ? አባቴ መሞት ነበረበት ብላ ያለች አባቷን ለመግደል ሆን ብላ የተደራጀች ሴት እንደሆነች ነው የማስበው። ይሄንን አንቺ እግዚአብሔር ምሕረት ያርግልሽ። ወይ አባትሽን ትጠይቂው ነበር፣ መሞት ነበረበት እያልሽ እንዳልሽው እንዲሞት ትፈልጊ ነበር። ካልሆነስ ያንን የእግዚአብሔርን ሰው ማኘክ ትፈልጊያለሽ ያለ ጥፋቱ። እንደ ጣዖት ሆኖ አስገባ ነው። አንቺ ነሽ ያስገባሽው። ማን አስገባ ያለሽ? ማን አስገባ ያለሽ? እናንተም ብሎ የሐሰተኛ ነቢያት ተሟጋች። እኛ የሐሰተኞች ነቢያትን ገትረን እንያዘ። ብዙዎቻችሁ በስሜት በጥላቻ ነቅዛችሁ ነው የምታወሩት። እውነተኛና ሐሰተኛን እንኳን እንዴት እንደሚለይ እንኳን አታውቋቸው። የልዑል እግዚአብሔር መንፈስ እኮ ሳይለይልህ ነው እነንትና ስላወሩ ተከተለ የምትለው። እነንትና ስላወሩ ተከተለሽ የምትዩ ይመስክርልህ እግዚአብሔር መንፈስ። በእውነተኞች ስም ሐሰተኞችን አጥረግርገን አንቀበልም። በሐሰተኞችም ስም እውነተኞችን አጥረግርገን አንሰድብም። ያው እውነት እትየው ጸግዬ እውነት እኮ ነው። በሰሚ ሰሚ እቤቷ መጥቶ ምልክትን የነገራትን ሰው እቤቷ መጥቶ አባትሽ አይሞትም ብሎ ያላትን ሰው እቤቷ መጥቶ ያ እሷ ያየችው ጨለማ በቤቷ እንዳይሆን እግዚአብሔር በባሪያው በኩል ጸልዮ አባቷ በሕይወት ኖሮ መታ እኔ ገስት ላይ ቁጭ ብላ በሐሰተኞች ነቢያት ተቆርተሻል። አዎ ከዛስ ይሄው እቤታችን የመጣ ማን ነው? እውነተኛ ነቢይ። ለምን ከእውነተኛው ጀምርሽ በሐሰተኛ ተቆርተሽ ለምን እውነተኛውን ትጠሪያለሽ? ሐሰተኞቹ ለምን አትገልጭም? አምልኪኛለሽ፣ እኛ አምልከኑ እሱ ብሎሻል አላለኝም። ታዲያ ማን ነው ጥፋተኛ? አንቺው ነሽ ድብን ያልሽ አሳሳች ዳርያዥ ነውረኛ ትውልድ። ከዚህ በኋላ አንድ ጴንጤ
እኔ ጋር መተህ ሐሰተኛ ነብይ ለብተህ ልጠይቅሃለሁ። በደንብ ነው የምጠይቅህ። በደንብ አሉ። እኔ የሉም አላልኩም። ሐሰተኛ በጣም አጭበርባሪዎች አልኩ። አጋንንት ገጣጥሞ የላካቸው በጣም ብዙዎች አሉ። ግን እጠይቅሃለሁ። መስቀለኛ ጥያቄ የምጠይቅህ ካልሆነ ታች ትወርዳለህ፣ እታይ ትወርጃለሽ። እኔ ጋር መታችሁ የእግዚአብሔርን ሰዎች ስማቸውን አታጠልሹ። እኔ ጋር መተህም ሐሰተኛውን አታጸድቀውም። እኔ ጋር መተህም ጻድቁንም አትኮንነው። እጠይቅሃለሁ። ያ መንፈስ በእኔ ውስጥም ስለሚሰራ ቴንኪው። በሌ መቀጠል ትችላለህ። እግዚአብሔር ምሕረት ያርግልሽ። አንቺ ነው ትዝ ይልሃል ያየሁትን ህልም ነግሬህ ትርጉሙን ነግረኸኝ ስልክህን ኢቭን ቻርጅ ስታደርግ መኪና ውስጥ ወይ ምናምን ቻርጅ አድርግ ብለኸኝ በእግዚአብሔር ፊት በአብ በወልድ በመንፈስ ቅዱስ ፊት እውነትን እናገራለሁ። ከመጋልም አልፎ ሰምቼ የማላቀውን ድምፅ ነው የሰጠኝ ስልኬ። 24 ሰዓት በማይሞላ ጊዜ ውስጥ የሆነ ተር እያለ ሊፈነዳ ደርሶ ግሎ ነቅቼ እግዚአብሔር አተረፈኝ። ያ እውነተኛ እንዳሉ አንዱ ማረጋገጫዬ ነው። እኔ ትንሽ ነገር ልናገር ፍቀድልኝ። ዛሬ ጅቡቲ ውስጥ ነው ጌታን እንዳዳኝ አድርጌ የተቀበልኩት። ጅቡቲ ውስጥ በነበረች ቤተ ክርስቲያን ውስጥ ምናልባት ይህን ፕሮግራም የሚሰሙ የጅቡቲ ወገኖች ካሉ ያውቃሉ። ይቅርታ ስራ እየገባሁ ነውና። እሺ ቀጥል በሌ፣ አስወርጃታለሁ። ቤተ ክርስቲያንን ሊያፈርስ የተዘጋጀ የሆነ ኢምፖርት ኤክስፖርት የሚሰራ አይነት ግን የቤተ ክርስቲያናችን አባል የነበረ ሰው ምን እንዳለ አላቅም። በሽማግሌዎች ዘንድ ግን የተደረሰበት ነገር ነበረ። ሽማግሌዎች ነበር የሚያስተዳድሩን እና እኔ እንደዚህ እግዚአብሔር ገልጾልኝ ተናግሬ እንዲህ አይነት ነገር አየሁ ብዬ ከእግዚአብሔር የመጣውን በረከት የሆነ እንዲህ አይነት የሚመስል ሰው ወደ ራሱ እንደዚህ ሲወስደው ያ በረከት ወደ ሌላ አቅጣጫ ሊወርቅና ቤተ ክርስቲያንን ሊያፈርስ ደርሶ አየሁ ብያቸው ትክክል ነው ከሌ የሚባል ሰው እንደዚህ አይነት ችግር ተፈጥሮ በሽማግሌ እየፈታን ነው ችግሩን ብለው እግዚአብሔር የገለጸልኝ ነገር ባይሆን ያን አይነት መረጃም አላገኝም። አሁን በቅርብ ጊዜ ከዚህ በፊት መሰክር ሰምተ ይሆናል ስለ አንዲት የዚህ ሀገር እኔ ያለሁበት ስቴት የሚኖር ሰው እናት ወንጌልን ስመሰክርላት ያቋረጠ በማህፀኗ ውስጥ በመውለድ ምክንያት የተፈጠረ ችግር አለ የሚል ድምፅ ደጋግሞ ወደ ውስጥ የመጣ በመጨረሻ እኔ መሰክረው ስለ ጌታ ማዳን ነው፣ ይሄ ነገር ከእግዚአብሔር መሆን አለበት ብዬ ነገርኳት። እሷም አይ እኔ እንደዚህ አይነት ነገር ምንም የለብኝም አለች። ከኒውዮርክ ነበር የመጣችው። ወደ ኒውዮርክ ተመልሳ ሄዳ ወዲያው ነው ሆስፒታል የገባችው። ሆስፒታል ገብታ የነገሯት ነገር ያ እኔን የነገርኳት ነገር ነው። ደውላ ነገረችኝ። በይ እንግዲያው የነገረሽ ጌታ እንጂ እኔ አይደለሁም፣ ጌታን ተንበርክከሽ ተቀበይ ብዬ ተቀበለች። እግዚአብሔር ይሰራል። እኔ በነቢያቶች አምናለሁ። ነቢያቶች የሉም አይደለም። 99% ግን በአሁኑ ጊዜ በአገራችን ውስጥ የተዘሩ የሰይጣን ማደሪያዎች ናቸው። ብዙዎቹ 1% ትክክለኛ ከእግዚአብሔር ሰምቶ የሚሰራው የቱ እንደሆነ እግዚአብሔር ያውቀዋል። አንዳንድ የሚፈጸሙ ነገሮች ጠላትም ራሱ እያሳይ አሁን የኦርቶዶክስን ስህተት ብናይ እኔ ራሴ ማርያም በጣም ወዳጅ ነበርኩ። ጌታን አውቄ ከማርያም ጋር በተፋታው ጊዜ ያየሁትን ህልም ብነግርህ የሚያስገርም ነው። ሰይጣን የብርሃን መልአክ እስኪመስል ድረስ ራሱን ይለውጣል የሚለውን ነው ያየሁት። በዛ ውስጥ ወደ ማርያም አምልኮ እንድመለስ የሚያደርግ ነበር ያየሁት ህልም። ነገር ግን የእግዚአብሔርን ቃል ብልጫ ሰጥቼ መመለክ የሚገባውን ብቻ ይዤ በመቆሜ አሁን ያለሁበት ቦታ አለሁኝ። ስለዚህ አሁን እኔ የተረዳኋት ያቺ ሴት አሁን ገብታ የነበረችው ሴት የተናገረችውን ነገር የተረዳኋት ብዙ ሰዎች ይድናል፣ ልጅሽ ይፈወሳል እያሉ የሞቱ ብዙ አሉ። በሀገራችን ውስጥ ብዙ ምስክርነት ሰምተናል። እኔም ይቺ ሴት ልትል የፈለገችው የመሰለኝና የተረዳኋት ያ ነቢይ መጥቶ የተናገረውን የእግዚአብሔርን አምኜ ብቀመጥ ወደ ሕክምና ቦታ ባልወስደው
አባቴ ይሞት ነበር ልትል ነው። የተገኘው በሕክምና ነው በሽታው። እግዚአብሔር በሕክምና አይሰራም አይደለም፣ ይፈውሳል። ግን ነቢያቶች የሚሉት እግዚአብሔር ፈውሶታል፣ መድኃኒታችሁን ሁሉ ጣሉ እያሉ ብዙ ሰዎች ሞተዋል። ያም የሐሰት ነቢያቶች የቤተ ክርስቲያንን የክርስቶስን ስም እያሰደቡ ያሉበት አንዱ መንገድ ነው። እንደዛ የምትል መስሎ የነበረ እህቴ፣ በእርግጥ አንተ በነቀፍከው አቅጣጫ ከአንተ ጋር እስማማለሁ። የተሳሳታችሁ ነገር አለ እና የነገራትን ነገር በሕክምናም ቢሆን የዳነው እሱ በእግዚአብሔር ነው የሚፈውሰው እስካላላት እግዚአብሔርን ብጠብቅ ኖሮ አባቴ ይሞት ነበር ብላ እስካላለች የተሳሳተ አመለካከት ነው የያዘችው። ካንተ ጋር እስማማለሁ። ነገር ግን ደግሞ እውነት የምናገረው እኔ የነገርኩት ሴት ጌታን የተቀበለችውና እንትን ያለችው አሁን በቅርብ ጊዜ የእሷ አክስት ሞታ ሄጄ ነበረ። ባለቤቷ እዛ አካባቢ ያሉ ዘመዶች ሁሉ እኔ እንደ ነቢይ አይተው ልክ ይሄ እኮ እንዲህ የተናገረ ምናምን ብለው ከሚገባኝ በላይ ክብር ሰጡኝ። ነገርኳቸው፣ እኔ ጠንቋይ አይደለሁም፣ ሰው በፈለገ ጊዜ እንዲህ አየሁልህ ብዬ የምል ሰው አይደለሁም። እግዚአብሔር በወቅቱ የገለጸልኝን ነገር ተናግሬያለሁ። አሁን ተናገርልን ብትሉኝ ከአይምሮዬ አውጥቼ ካልሆነ በስተቀር እግዚአብሔር እንደ ጠንቋይ አይደለም የሚናገረው። የፈለገውን ግን ሊናገር ይችላል በየትኛውም ሰው ብዬ ነው መልስ የሰጠኋቸው። ራሴንም አንቱ ከመባል አውርጄ ተራ ማንኛውም ሰው እንደሆንኩኝ በደንብ አሳየኋቸው። የዛሬ ነቢያቶች በሀገራችን በተለይ የፈሉት በዓለም ዙሪያ ነው። በአፍሪካ በተለይ በዌስት አፍሪካው እንደ አሸን የፈሉ ናቸው። ዛሬ የፈሉት አንድ ነገር እግዚአብሔር ቢገልጽላቸው እዛ ላይ ቆመው ነቢይ ነኝ ብለው ራሳቸውን ሾመው ብዙዎችን ያስታሉ። እግዚአብሔር ከሰጠን ያንን ቅባት ለእግዚአብሔር ሕዝብ ለቤተ ክርስቲያን መታነጽ እንጂ ለእኛ ጥቅም መዋል የለበትም። ይሄን አምናለሁ። ከዛ አንጻር ነው የማየው ነገሮችን። ድል ስለሰጠኸኝ ችንም እንድተነፍስ ስለፈቀድክልኝ አመሰግናለሁ። እግዚአብሔር ይባርክህ። አገልግሎትህን ቀጥል። እኔም ስመኝ የነበረው ባለህ ቅንነት ለእግዚአብሔር ባለህ ተሟጋችነት ላይ የፈውስ ስጦታም የመገለጥ ስጦታም ልክ እንደ ጳውሎስ በሁሉ ነገር እንዲያስታጥቅህ ምኞቴ ነበረ። አሁን ከምትለው አንጻርም ከዚህ ከቃሉ በቃሉ ይሄንን ለዘመናት የተዋቀረ የሰይጣን መዋቅር እያፈረስክ ነው። በተጨማሪ ደግሞ የእግዚአብሔር እጅ ባንተ ከዚህ የበለጠ ይገለጥ፣ እየተገለጠም ነው እንደምትናገረው። ይሄንን ነው ማለት የምወደው። ጌታ አምላኬ ባርክህ። ቴንኪዩ ወንድማችን በለኝ። ለእግዚአብሔር ክብር ይሁን፣ ጌታ ክብር ይሁን ይውሰድ። ምን እንላለን ወንድሞች እናቶቼ? ፕሊዝ ምን እንላለን? ምንድነው የሚባለው? አንድ ጥሩ ምሳሌ ነበር። አይዶ ነው እስካሁን እያስታወስኩት ነበር፣ አልመጣልኝ ብሏል። የእህታችን ነገር ማለት ነው። እውነተኞች ነቢያት አሉ ወይ ብዬ ስልህ እልም ያለ እራፊ ጨርቅ ሻጭና ጨው ሻጭ በርበሬና ቃሪያ የሚሸጥ ነቢይ ነኝ ብሎ የሚል ዱርዬ ትጠራብኛለህ እንዴ? እኔ ጋር እኔ እኮ የጠየቁት እውነተኛ ነቢያት አሉ ወይ ነው። አዎ አሉ ብለህ ካልክ መጥራት ያለብህ ዘይት ሻጩን አይደለም፣ እራፊ ጨርቅ ሻጩን አይደለም። ትውልዱን የሚያማግጡ የሚቀልዱ ህዝብ ላይ የሰለጠኑትን የማንንም ተራ የሰፈር ዱርዬ አይደለም የምጠራልኝ። እውነተኛ ካሉ የምታውቃቸው ካሉ ኦኬ፣ እነሱ ነው መጥራት ያለብህ። ሐሰተኞች ብዬ ስልህ እውነተኞችን አትጥራ። እውነተኞች ብዬ ስልህ ሐሰተኞችን አትጥራ። እህታችን አሁን በሐሰተኛ ነቢያት ተጎድተሻል። አዎ ማንን ጠሪላንሽ? እቤታችን አንድ እግዚአብሔር ነቢይ መጥቶ ነበረ። ከዛስ አባቴ እንደማይሞት ነገረኝ። እኔ ግን የቤታችን ጨለማ ሲሆን አይቼ ነበር። እና ታዲያ በአንቺ በኩል እግዚአብሔር ያሳየውን ጨለማ እኮ በአገልጋዩ በኩል መጥቶ እኮ ገፈፈው። እቤታችሁ የሐዘን ጥላ እህቴ፣ እቤታችሁ የሐዘን ጥላ ሞት ጥላውን አጥልቶ አባትሽን ሊወስደው ነበር። ያ አገልጋይ መጣ፣ ጸለየላችሁ፣ ምልክትን ሰጣችሁ ጌታ በሱ በኩል ማለት ነው። ሶርሱን ነገራችሁ፣ ድግምት እንደተሰራባቸው ነገራችሁ። ሆኖም ግን አባትሽ እንደማይሞት ነገርሽ።
እና አባትሽ አልሞቱም። ለዚህ አገልጋይ በሱ ስለሚሰራው ለእግዚአብሔር ክብር በዚህ አገልጋይ ስለሚሰራው የአባቴ ክብር አጨብጭቤያለሁ። እንዲህ ነው እንጂ ታዲያ አገልጋይ እንዴ